زينب هي البنت الكبرى يا رسول صلى الله عليه وسلم تلك لجنات يدخل إليها أبي العاص ابن الربيع ودسوا يقربال ويطلب من النبي أن يتقدم نبيين إليها كي يتزوجها ياغبات እንደሚፈልግና ለሷም እንዲያስረዱለት ነብዩ ሰለላሁ ዐለይሂ ወሰለም አሉ ፍቃዱን ጠይቃታለሁ ከተቀበለች እሷን እድራሃለሁ اسمع النبي يقول استأذنها ነብዩ ፍቃዱን ጠይቃታለሁ አሉ ነብዩ ልጃቸውን እሱ እንድታገባ ማስገደድ አልፈልጉም አንተ ልጅህን አስገድደህ እንድትድራት ሸሪዓው አይፈቅድልህም ከማትፈልገው ሰው ጋር አንተ ልጅህን አስገድደህ እንድትድራት ሸሪዓው አይፈቅድልህም ከማትወደው ሰው ጋር ካላየህ ድረስ ልታስገድዳት አይፈቅድልህም ከዚህ ልጅ ጋር ጋብቻን ፈጽሟ በዲኗ ላይ ችግር የሚያመጣ መሆኑን በአቂዳዋ ላይ ችግር የሚያመጣ መሆኑን ይሄን ካየ በመሃል ልትገባ ይገባል ገንዘብ የሌለው ሰው ሊያገባት ቢመጣ ዲኑን በደንብ የያዘ ሰው ነው ነገር ግን ገንዘብ በእጁ የለውም ልጅ እሱን እንድታገባት ከለክላታለህ ይላንተ አይበቃልህም ፋሲቅ የሆነ ሰው ሊያገባት ይመጣል መጠጥ ይጠጣል ልጅ እሱን ማግባት ትፈልጋለች ልታስቆማት ይገባል ልትከለክላት ኃላፊነት አለብህ ነገር ግን መልካም የሆነ ልጅ ሊያገባት ይመጣል ደግ የሆነ ክብርን የሚፈልግ ወጣት ነው ጋብቻን የሚፈልግ ወጣት ነው ነገር ግን እሱ የቀያችን ሰው አይደለም ከምንወደው ሰው ውስጥም አይደለም ከጎሳችንም ውስጥ አይደለም ገንዘብ ያለው አይደለም ንግድም ሀብትም ያለው አይደለም ግን እሱ መልካም የሆነ ሰው ነው እሷ ልታገባው ትፈልጋለች በዚህ ላይ አንተ ልትከለክላት አይበቃልህም ነብዩ ሰለላሁ ዐለይሂ ወሰለም ፍቃዱን ጠይቃታለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም ዘይነብ ጋር ሄዱ አበል ዓስ ያገባሽ ይፈልጋል አንቺ ለትዳር ይፈልግሻል አላት فلم تجب አልመለሰችም ነገር ግን ሳቀች ፊቷ ቀላ ያኔ እሷ ዝም ማለቷ ወዳ ነው ማግባት ትፈልጋለች አገባች ነገር ግን ጉዳዩ ከማግባት ላይ ብቻ አይደለም ጉዳዩ ካገባህ በኋላም ነው ፈተና መሞከር ሲጀምር መፈተን ትጀምራለህ ችግር ይጀምራል ለማግባት ብቻ ከሆነማ ሁሉም ወንድ ማግባት ይፈልጋል ነገር ግን ሁሉም ወንዶች ታማኝ አይደሉም ሁሉም ሴቶች ማግባት ይፈልጋሉ ነገር ግን ሁሉም ሴቶች ለባሎቻቸው መስዋዕትነትን አይከፍሉም አሁን የፈተና ጊዜ ተጀመረ አገባት የፈተና ጊዜ ጀመረ ነብዩ ተላኩ ዘይነብ አበል ዓስን ያገባችው ነብዩ ከመላካቸው በፊት ነበረ አሁን ነብዩ ተላኩ አበል ዓስ ወደ ዘይነብ መጣ አንተ አበል ዓስ አለችው አላህ አባቴን ነብይ አድርጎ ልኮታል አላህ አባቴን ነብይ አድርጎ ልኮታል እኔ ደግሞ አባቴን መቼም ውሸት አልለውም ለሷ አላት ለኔ ይቅርትኛለሽ ለምንድነው ይቅር የምልህ አንተ አበል ዓስ አለችው እኔ ከሰለምኩ ያስፈራኛል የቁረይሽ ሰዎች እኔን ለሚስቱ ብሎ ሰለመ ይሉኛል ይሄን ደግሞ እኔ አልፈልግም ሃይማኖትን ለሚስቱ ብሎ ቀየረ መባልን እፈራለሁ ለኔ ይቅር ስትይኛለሽ አለች ስሙ እሷ ይሄን በጽናት ታገሰች ነገር ግን መታገስ መፈለጓ ወደፊት ለምታውቀው ነገር ነው አለች አንተ አበል ዓስ እኔ ይቅር ካላልኩ ማን ይቅር ይልሃል አንተ አበል ዓስ እኔ ይቅር ካላልኩ ማን ይቅር ይልሃል ከዛ በኋላ መስለም አልፈለገም ስለማለችው መስለም አልፈልግም ማለት አሁን የሂጅራ ጊዜ መጣ ሁለተኛው ፈተና ነብዩ ከተላኩ በኋላ ስደት ሆነ ዘይነብ ወደ ረሱላህ ሄደች በስደት ወቅት ከባሏ ጋር እንድትቆይ አስፈቀደቻቸው ከዛ ሶስተኛው ፈተና ከዛ በኋላ የበድር ዘመቻ መጣ ያኔ አበል ዓስ በግንባር ተሰለፈ ከቁረይሾች ጦር ጋር ነብዩ ሰለላሁ ዐለይሂ ወሰለም ለመፋለም ምን አይነት ፈተና ነው ይሄ ከኢስላም በፊት አገባት እስልምና መጣ ነብዩ ሰለላሁ ዐለይሂ ወሰለም አዲስ በሆነ ዲን መጡ
በፊት የነበረውን ጃሂልያ ጠፉ አሁን እሱ ነብዩን ለመፋለም ዘመቻ ገብቷል ከዛም በኋላም አልሰለመም ያንንም ዘይነብ ስታለቅስ ትላለች ጌታዬ ሆይ ይፈራለሁ አባቴ እንዳላጣው ወይ ልጆቼ የትም እንዳይሆኑ ከዛ እጇን ወደ ላይ አነሳችና ጌታዬ አባቴን አሸናፊ አድርገው ባሌን ደግሞ ጠብቀው ጌታዬ አባቴን አሸናፊ አድርገው ባሌን ደግሞ ጠብቀው ጦርነቱ ካበቃ በኋላ አቢልዓስ ወደ አላህ መልእክተኛ ምርኮኛ ሆኖ ይመጣል ምን አይነት ፈተና ነው በአላህ መልእክተኛ ምርኮኛ ሆኗል ምን አደረገች ካፊር ነው አለች እተዋዋለሁ አለች እሷ ያኔ የሆነ ነገር ትፈልጋለች ለአቢልዓስ ሂዲያ ለመክፈል የዛኔ ይታወቃል ትዕዛዙ ሳይወርድ በፊት ምርኮኞች ካሳ ይከፍሉ ነበር የሆነ ነገር ያቀርባሉ የሆነ ነገር ይሰጣሉ በሱ ምርኮኛውን ያስለቅቃሉ አሁን ዘይነብ ፈለገች ለባሏ አቢልዓስ ካሳ ለመክፈል ፈለገች አሰሰች የኸዲጃ ከነበረ አንባር ውጪ ሌላ አላገኘችም ይሄን አንባር ያዘች ወደ አላህ መልእክተኛ አቢልዓስን ለማስለቀቅ ካሳለች አሁን ነብዩ ሰለላሁ ዐለይሂ ወሰለም ይቀመጣሉ ካሳውን ለመቀበል ያንዱን ፊዲያ ይቀበላሉ ከዛ ያንዱን አንባሩ ወደ እርሳቸው ሲደርስ ወደሱ ተመለከቱ በአላህ ይሁንብኝ ያሉ ይሄ የኸዲጃ አንባር ነው አውቀዋለሁ በአላህ ይሁንብኝ ይሄ የኸዲጃ አንባር ነው እኔ አውቀዋለሁ ማን ነው የላከው ዘይነብ ናት የላከችው አሉ ዘይነብ ናት የላከችው ለአቢልዓስ ፊዲያ ለመክፈል ነብዩ ከሰሃቦች የሚከፍል ፈለጉና ምርኮኛውን ለቀቁት ከዛ ነብዩ አንባሩን ያዙና ወደሱ ይመለከታሉ አንባሩ የኸዲጃን ትዝታ ያስታውሳቸዋል አንዱን ሰሃባ ላኩት ለዘይነብ ስጣትና ለሷም ንገራት አባትሽ ላንቺ ይልሻል በኸዲጃ አንባር ድንበርን አትለፊ አባትሽ ላንቺ ይልሻል በኸዲጃ አንባር ድንበርን አትለፊ ከዛ በኋላ ትዕዛዙ መጣ ለአላህ መልእክተኛ አሁን ትልቁ ፈተና መጣ ሙስሊሞችና ካፊሮችን እንዲነጣጠሉ የሚያዝ ያኔ መለያየቱ ግድ ሆነ ትዕዛዙ ከአላህ ሲሆን ከነብዩ ቤት ቀጥሎ ካለው ቤት ቀድሞ በነብዩ ቤት ተፈጻሚ መሆን አለበት ትዳሩ የነብዩ ትልቅ ልጅ ዘይነብ ቢሆንም እንኳን አንተ አቢልዓስ እኔ ላወራ ፈልጋለሁ አሉት አንተ አቢልዓስ አሉት አላህ ካፊሮችንና ሙስሊሞችን እንድለይ ያዞኛል ልጄን ለኔ አትመልስልኝም ልጄ ለኔ መልስልኝ እመልሳታለሁ አለ ተመለሰ አቢልዓስ ዘይነብ ጋር አንቺ ዘይነብ አላት እንድትሄጂ ፈልጋለሁ ወደ ቤተሰቦችሽ ወደ አላህ መልእክተኛ ምን ነካ አንተ አቢልዓስ አንቺ ዘይነብ አላት አላህ ነብይሽን ካፊርና ሙስሊምን እንዲለይ ያዞታል فقالت له يا أبا العاص أنت يا أبا العاس عليك هلا أسلمت سلمنا تقبلم 20 سنة السبوت هاي عم تاقسالك صابرة على أمل أن يسلم سلم ستتر أسلفالك 20 سنة صابرة على كافر غار تاقسالك على أمل أن يسلم أبا العاس إندي سلم يتعرف حتى لما نزل إذا زور دونكون الصريح أن بكافرنا بمسلم مكاكل يميليو ما زالت تحاول تسفى القرطتشم لعلها محاولة أخيرة لما ترشها قزي مكرج قالت يا أبا العاس هلا أنت أبا العاس سلمنا تقبلم على سلم مالت فعادت تملسج فعادت إلى بيتي ولا أباتها بيت تملسج إلى رسول الله صلى الله عليه وسلم الله ملكتنيا صلى الله عليه وسلم هل انقطع الأمر أهو النجر تقعد أنا تخيل معي أنها السبوت بقيت 6 سنوات متقويج يتقدم لخطبتها السؤال لما قبت تللك صحابة وتشمتقالو وهي ترفض على أمل أن أبي العاص أبا العاس عندك أن سلمو يملس على مالت تخيل معي السبوت وجهاء الصحابة تللك صحابة يريدون خطبتها السؤال اللي قبواتي في اللي وهي تقول لا السؤال هون على أمل ترس التارق أنه قد يعود يوم السؤال عندك أن سلمو وده السؤال عندي تمر الأيام
ቀናቶች አለፉ አንድ ቀን ታዲያ አቢልዓስ ወደ ነብዩ በጠዋት ይመጣል ወደ ረሱል ሰለላሁ ዐለይሂ ወሰለም ይገባል አንተ መሐመድ ይላል ከአላህ ሌላ የሚገዙ ጌታ እንደሌለ መሰክራለሁ አንተም የአላህ መልእክተኛ መሆንህን መሰክራለሁ ከዛም አለ አንተ የአላህ መልእክተኛ ዘይነብን ወደ እኔ አትመልሱልኝም ዘይነብን ወደ እኔ አትመልሱልኝም ስለ ፍቅር ታሪክ የተጻፈን የፈለጋችሁትን አንብቡ ከሰሃቦች ፍቅር የታሪክ የበለጠን አታገኙም ነብዩ ለኸዲጃ ከነበራቸው የፍቅር ታሪክ የበለጠን አታገኙም ልጆቻችሁን ስለዚህ ፍቅር ንገሯቸው የዛሬውን ፍቅር አታስተምሯቸው የኮሌጅን ፍቅር አታስተምሯቸው የኢንተርኔትን ፍቅር አታስተምሯቸው የመንገድን ፍቅር አታስተምሯቸው علموهم ان هذا الحب الحلال هو الذي من حلال فكر اسوقواቸው هذا هو الحب الذي لا يدوم ዘውታሪ ያልሆነ ፍቅር ነው ለልጆቻችሁ የወዲታን ፍቅር ታሪክ ማንበብ ከፈለጋችሁ የነዚህን ታላላቅ ታሪኮች አንብቡላቸው 6 ዓመት ሙሉ ትመለስ ነበር ሰሃባዎች እሷን ሊያገባት እየመጡ እንኳን ትልልቅ ሰሃባዎች እሷ ካፊር ይሰልማል ብላ ትጠብቃለች ወደ እሷ እንዲመለስ ምን አይነት ፍቅር ነው ይሄ ምን አይነት ፍቅር ነው ይሄ ዘይነብ በመጨረሻ ወደ አቢልዓስ ሚስት ሆና ተመለሰች